ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ቻናሉ ዳሞት ስታር ነው። በርካታ መረጃዎችን ሰዓቱን ጠብቀን ይዘን መጥተናል። አብራችሁን ቆዩ። ተመልካቾቻችን በዝግናው የፈራው ጽምዶ በከፍተኛ ሁኔታ ተቀናጅቶ አብይ አህመድ ላይ ጦርነት ሊከፍት እንደሆነ እየተገለጸ ነው። የሰሜኑ ጥምረት ተብሎ የሚጠራው ፋኖ፣ ህወሓት እንዲሁም ሻዕቢያን ያዘ ጥምረት ከፍተኛ የሆነ እንቅስቃሴ እያደረገ መሆኑ በብልጽግናው ዘንድ ከፍተኛ የሆነ ፍራቻ እንደፈጠረ መረጃዎች ያሳያሉ። አብይ አህመድ በርካታ የጦር መሳሪያዎችን ከአዲስ አበባ እንዲሁም ከሀገሪቱ ከተለያዩ አቅጣጫዎች ጭኖ ወደ ሰሜን እያጋዘ እንደሆነ ተጠቁሟል። በአማራ ክልልም ስምሪት የወሰደው የመከላከያ ሰራዊት አባላት ተውጣቶ ወደ ሰሜን አቅጣጫ ተጉዟል እየተባለ ነው። በትግራይ ክልልም ከፍተኛ የሆነ ውጥረት እንዳለ ተጠቁሟል። ህወሓቶችም ከፍተኛ የሆነ እንቅስቃሴ ወታደራዊ ዝግጅት አድርገው ተኩሷን ብቻ እየተጠባበቁ እንደሚገኙ የተገለጸ ነው። ህወሓት በጠለምት በኩል እንዲሁም በአፋር አቅጣጫ በርካታ የቲዲኤፍ ጦር እንዳስጠጋም ተጠቁሟል። ሻዕቢያ ጦርነቱን በይፋ የሚጀምር ከሆነ በአጭር ጊዜ ውስጥ እንጨርሳለን ሲሉ ጀነራል ጻድቃን እንደተናገሩ እየተጠቆመ ነው። ከህወሓት አፈንግጠው የአብይ አህመድን ብልጽግና የተቀላቀሉት ጀነራል ጻድቃን ሻዕቢያን ቀንጥሎት ጦርነቱን ከጀመረው በጥቂት ቀናት ውስጥ አስመራን እንዲሁም አሰብን እንቆጣጠራለን ሲሉ ለአብይ አህመድ እንደተናገሩ እየተገለጸ ነው። እኚህ ጀነራል ከዚህ በፊት በህወሓት ቀንደኛ የጦር አዛዥ እንደነበሩ ይታወቃል። በትግራይ ጦርነት ጊዜ በፊት አውራሪነት ይመሩ የነበሩት እኚህ ጀነራል ከህወሓት ጋር ተጣላው ብለው አብይ አህመድ ሰፈር መግባታቸው ይታወሳል። እናም ሻዕቢያንም ለመምታት ተዘጋጅቻለሁ፣ አሰብ በቅርብ ቀን ወደ ኢትዮጵያ ትመለሳለች ሲሉ እንደተናገሩ ይገለጻል። ጀነራል ጻድቃን ከነጌታቸው ጋር ጥምረት ፈጥረው የራሳቸውን ወታደራዊ እንቅስቃሴ እያደረጉ እንደሆነ ይነገራል። በአፋር ክልል የትግራይ ነፃ አውጪ የሚል ኃይል አደራጅተው ወልቃይትንም ራያንም ነፃ አውጥተው ትግራይን እኛንን የምናስተዳድር ህወሓት መገርሰስ አለበት ብለው የሚያስቡ ሰዎች እንደሆኑ ይገለጻል። ውስጣቸው ባይታወቅም ጠቅላይ ሚኒስትር አብይ አህመድ ግን ዳጎስ ያለ በጀት በጅተው ይሄኛውን ኃይል እያገዙት እንዳሉ ይገልጻል። የአብይ አህመድ መመታቱ አይቀርም ብለው ያሰቡ የአማራ ካድሬዎች እንዳሉ እየተጠቆመ ነው። የአማራ ካድሬዎች የሚታወቁት በሆዳምነታቸው እንደሆነ ይጠቆማል። በአማራ ክልል የሚካሄደውን ጦርነት መንገድ እያሳዩ የገበሬው ሰብልና ቤቶች ሲያቃጥሉ የሚውሉ ካድሬዎች አብይ አህመድ ስልጣኑን መልቀቁ አይቀርም ብለው ለመፈርጠጥ እንደተዘጋጁ መረጃዎች እየወጡ ነው። በርካታ ካድሬዎች እየተዘጋጁት ያለ ዝግጅት እንደሚነገረው ከሆነ ልጆቻቸውን፣ ቤተሰቦቻቸውን ወደ ቅርብ ጎረቤት አገራት እየላኩ እንደሆነ መረጃዎች እየወጡ ነው። ጠቅላይ ሚኒስትር አብይ አህመድ በምንም አትጠራጠሩ፣ ህወሓትና ሻዕቢያ እንዲሁም ፋኖ ሌላም ቢጣመር እኔን ከስልጣኔ ሊያስወግዱኝ አይችሉም፣ በእኔ ተማመኑ ቢሉም ካድሬዎች ግን ሊያምኑት እንዳልቻሉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ 4 ኪሎ ደጃፍ ድረስ መጥተው ቢዋጉ እኔ ከወንበሬ ንቅንቅ አልልም ሲሉ መናገራቸው እየተጠቆመ ነው። በአማራ ክልል የሚካሄደው ጦርነት እኮ አልቋል፣ ምንም አይነት ውጊያ የለም፣ ፋኖ የተቆጣጠረው ሴክተር ወይንም መስሪያ ቤት የለም፣ ስለዚህ የትግራይን ጦርነት በአጭር ጊዜ ውስጥ እንቋጨዋለን ብለው ለጀነራሎቻቸው እንደተናገሩ መረጃዎች እየወጡ ነው። ጠቅላይ ሚኒስትር አብይ አህመድ የኤርትራውን ጦርነት ከምንም እንዳልጻፉት የተገለጸ ሲሆን በኤርትራ ምንም አይነት ወጣት የለም፣ በ3 ቀን አስመራንና አሰብን እንቆጣጠራለን ማለታቸውም እየተሰማ ነው። የሻዕቢያ መንግስት አበቃለት፣ እሱ ጦርነቱን ባይጀምረው እንኳን እኛ ጀምረን ቀጥታ ወደ አስመራና አሰብ እንሄዳለን ማለታቸው በርካቶቹን እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በወለጋ ያደረጉት እንቅስቃሴ
የጦርነት አዝማሚያን ያሳያል ተብሏል። የወለጋን ህዝብ ከኔ ጋር ተሰለፍ፣ ጦርነት ሊመጣ ነው፣ ከዚህ በኋላ የኔን ስልጣን የማጣ ከሆነ ለብዙ አመታት በባርነት ውስጥ ትሰቃያለህ፣ ለዘላለም ባሪያ ትሆናላችሁ ብለው እንዳስፈራሩ ተገልጿል። ጠቅላይ ሚኒስትሩ በአንድ ጎን ይፎክራሉ፣ በአንድ ጎን ደግሞ ተስፋ የቆረጡበትን ያንጸባርቃሉ። ተመልካቾቻችን ህወሓት ወደ 4 ኪሎ ለማምራት እንደወሰነ መረጃዎች እየወጡ ነው። ህወሓት ከኤርትራ ባለስልጣናት ጋር ባደረገው ውይይት መሰረት ወደ 4 ኪሎ ለመግባት አያዳግተንም፣ የአማራ ክልልን ፋኖ ተቆጣጥሮታል፣ ፋኖ ስለሚያግዘን 4 ኪሎ ለመግባት አይከብደንም ሲል እንደወሰነ ተገልጿል። በርካታ የህወሓት ባለስልጣናትና ባለሀብቶች ወደ አስመራ ሄደው ከኢሳያስ አፈወርቂ ጋር እንደተወያዩ መረጃዎች እየወጡ ነው። ባደረጉት ውይይትም 4 ኪሎ ለመግባት ወስነዋል እየተባለ ነው። ጠቅላይ ሚኒስትር አብይ አህመድም ይህ መረጃ ቀድሞ እንደደረሳቸው አውቀዋል ተብሏል። ጠቅላዩ በርካታ የጦር መሳሪያዎችን በአዲስ አበባ ዙሪያ አዘጋጅተዋል። ምሽጎችንም እየቆፈሩ እንደሆነም እየተገለጸ ነው። ኢሳያስ አፈወርቂም ወይ አብይ አህመድን ይገረስሳሉ፣ አለበለዚያ ደግሞ እርሳቸው ደግመው የማያገኙትን ስልጣን ሊያጡ ይችላሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ አሰብና አስመራን የሚቆጣጠር ከሆነም የሻዕቢያ መንግስት ፈረሰ ማለት ነው። ስለዚህ ምስለኔ በአብይ አህመድ ይዘጋጅና ኤርትራን የሚመራ ሌላ ፓርቲ ይቋቋማል ማለት ነው። ተመልካቾቻችን አብይ አህመድን አልታዘዝ ያሉ ጀነራሎችም እንዳሉ መረጃዎች እየወጡ ነው። ጠቅላይ ሚኒስትር አብይ አህመድ አሰብን አስመራን እቆጣጠራለሁ እያሉ ይፎክሩ እንጂ በርካታ ጀነራሎች ግን ከጠቅላይ ሚኒስትር አብይ አህመድ ጎን አንሰለፍም፣ ይህ ሰውዬ ሊያስበላን ነው፣ አገሪቱን ሊያፈርስ ነው፣ ብንነግረው አልሰማ ብሏል የሚሉ በርካታ አንጋፋ ጀነራሎች እንዳሉ እየተገለጸ ነው። ይህ ጦርነት ከተጀመረ በጣም አሰቃቂ የሆነ እልቂት እንደሚፈጸም ቀድመው እንደገመቱ መረጃዎች እየወጡ ነው። እንዲሁም ሌሎች አገራት ሁሉ ሊቀላቀሉት እንደሚችሉ ጠቁመዋል። እናም አብይ አህመድ እነዚህ ጀነራሎች የሚከዱት ከሆነ በከፍተኛ ሁኔታ ሊመታ እንደሚችል ይጠበቃል። ግን ያም ሆነ ይህ ጠቅላይ ሚኒስትር አብይ አህመድ የራሳቸው ተጠባባቂ ኮማንዶ እንዳሰለጠኑም ይነገራል። ገዳም የሚባል ኮማንዶ ማሰልጥነው በአዲስ አበባ ዙሪያ እንዳሰማሩ መረጃዎች በተደጋጋሚ ይወጣሉ። እንዲሁም ወደ 1 ሚሊዮን የሚጠጋ ሚኒሻ በኦሮሚያ ክልልም ለማሰልጠን እንዳቀዱና ወደ ስራ እንደገቡ ተጠቁሟል። ተመልካቾቻችን ትናንትና ጀምሮ የኤርትራ ጦር መቀሌ ድረስ እንደገባ መረጃዎች እየወጡ ነው። የኤርትራ ጦር በተደጋጋሚ ወደ አስመራ እየተመላለሰ በርካታ ሰራዊቱን እየጫነ ወደ ትግራይ ክልል እያስገባ እንደሆነ ተገልጿል። ትግራይ ክልልን ሙሉ በሙሉ ነፃ ካወጣ በኋላ ቀጥታ ወደ 4 ኪሎ ሊያመራ ይችላል የሚሉት አስተያየት ሰጪዎቹ የኤርትራ ጦር መቀሌ ድረስ መግባቱ ግን በርካቶቹን እያነጋገረ ነው። የአካባቢው ነዋሪዎች እንደሚገልጹት ከሆነ የኤርትራ ጦር መቀሌ ድረስ ገብቶ በርካታ ቦታዎችን እንደተቆጣጠረ ተነግሯል። አብይ አህመድም ወደ ሰሜን በርካታ ጦሩን ያንቀሳቀስ እንጂ መቀሌ እና ሌሎች ከተሞችንም ለመቆጣጠር እንዳልደፈረም ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከዚህ ጦርነት በኋላ ወይ ስልጣናቸውን ያጣሉ፣ አለበለዚያ ደግሞ ስልጣናቸውን ያደላድላሉ ተብሎ ይጠበቃል። አድማጭ ተመልካቾቻችን የሰዓቱ መረጃዎች እንደዚህ ነበሩ። እስከዛው ድረስ ጤና ይስጥልን።